ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በኤርትራ ድንበር የድሮን ጥቃት መፈጸሙ ታውቋል። በቆላ ተንቤንም የአየር ጥቃት ተፈጽሟል። ጥቃቱ የህወሓት ወታደራዊ ተሽከርካሪዎች ላይ ያነጣጠረ እንደሆነ መረጃዎች ወጥተዋል። በማዕከላዊ ትግራይ ዞን ተፈጸመ በተባለ የድሮን ጥቃትም የአንድ ሰው ህይወት ማለፉ ተሰምቷል። ይህ በእንዲህ እንዳለም ወደ ትግራይ ክልል በረራ መሰረዙን ተከትሎ የጊዜያዊ አስተዳደር ፕሬዝዳንቱ ጄኔራል ታደሰ ወረደ ወደ አዲስ አበባ ሊያደርጉት የነበረውን ጉዞ እንዳስተጓጎለ ተሰምቷል። የኢትዮጵያ ሰብአዊ መብቶች በበኩሉ በትግራይ አዋሳኝ አካባቢዎች ዳግም ባገረሸው ግጭት በሰላማዊ ሰዎች ላይ ጉዳት እየደረሰ መሆኑን አስጠንቅቆ አንድ የአሜሪካ ህግ አውጪም ግጭቱ በአስቸኳይ እንዲቆም አሳስበዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ የባርባዶስ ጠቅላይ ሚኒስትር ሚያ አሞር ሞተሊ ባለፈው ሳምንት ከኮሜዲያንና ከቴሌቪዥን ፕሮግራም አቅራቢው ትሬቨር ኖህ ጋር ባደረጉት ቃለ ምልልስ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላቸውን ጽኑ ድጋፍ ገልጸው ቃለ ምልልሳቸውም የብዙዎችን ትኩረት ስበዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ኢትዮጵያ አበዳሪ ሀገሮች የዩሮ ቦንድ ዕዳ ሽግሽግ ስምምነት ውድቅ ማድረጋቸውን ተከትሎ ዳግም ከአበዳሪዎች ኮሚቴ ጋር ድርድር ልትጀምር እንደሆነ መረጃዎች ወጥተዋል። ይህን መረጃውን በዜናችን በዝርዝር እናስደምጣቸዋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲና የሶማሊያ መሪዎችን በጅግጅጋ ተቀብለው አስተናግደዋቸዋል። ጠቅላይ ሚኒስትር አብይ አህመድ የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌንና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን በጅግጅጋ አውሮፕላን ማረፊያ ተቀብለዋል። ሶስቱ መሪዎች የተገናኙትም በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ እየተካሄደ ያለው ዲፕሎማሲያዊና የደህንነት አስተላለፍ ለውጥ በበረታበት ሰዓት ነው። በዚህ መረጃ ዙሪያም የምንነግራችሁ ይኖራል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በቆላ ተንቤን የአየር ጥቃት ተፈጽሟል። ጥቃቱ የህወሓት ወታደራዊ ተሽከርካሪዎች ላይ ያነጣጠረ እንደሆነ መረጃዎች ወጥተዋል። ይህ በእንዲህ እንዳለም በኤርትራ ድንበር የድሮን ጥቃት ተፈጽሟል። በትግራይ ክልል ማዕከላዊ ዞን ከአድዋ ወደ አዲግራት በሚወስደው መንገድ ላይ በምትገኘው ታሪካዊ ከተማ እንትጮና ገንዳብታ በተባሉ አካባቢዎች ዛሬ ሌሊት በተፈጸመ የድሮን ጥቃት የአንድ ሰው ህይወት ሲያልፍ በንብረት ላይ ከፍተኛ ውድመት መድረሱን የከተማው አስተዳደር አስታውቋል። ጥቃቱ የተፈጸመው በክልሉ ከሰሞኑን የተከሰተውን የጸጥታ ችግር ተከትሎ መሆኑ ተመላክቷል። እንደ እንትጮ ከተማ አስተዳደር መግለጫ ከሆነ የመጀመሪያው ጥቃት ሌሊት 9 ሰዓት ተኩል እስከ 10 ሰዓት ባለው ጊዜ ውስጥ የተፈጸመው የምግብ ዘይትና ቡና ጭነው በጉዞ ላይ በነበሩ ሁለት የአይሱዙ የጭነት መኪናዎች ላይ ነው። በጥቃቱ የአንድ አሽከርካሪ ህይወቱ ወዲያውኑ ሲያልፍ፣ ረዳቱ ደግሞ ከፍተኛ የአካል ጉዳት እንዳጋጠመው ታውቋል። እንትጮ ከአድዋ ከተማ በስተ ምስራቅ እንዲሁም ከአዲግራት በስተ ምዕራብ የምትገኝ እንደመሆኗ መጠን ለንግድ እንቅስቃሴ ቁልፍ መተላለፊያ ናት። በተመሳሳይ ሁኔታ ሌላኛው የድሮን ጥቃት ማለዳ 11 ሰዓት ተኩል ላይ በገንዳብታ አንዳ ማርያም ሸዊቶ በተባለ ስፍራ በርበሬና የተለያዩ የንግድ ሸቀጦችን ጭነው ይጓዙ በነበሩ መኪናዎች ላይ ተፈጽመዋል ነው የተባለው። በአካባቢው የሚገኙ ነዋሪዎችና የአይን ማኞች እንደገለጹት ሰሞኑን ያለውን ግጭት ተከትሎ የሚንቀሳቀሱ የመንግስት ድሮኖች የተሳሳተ ኢላማ እያረፉ መሆኑ ለሰላማዊ ሰዎች ህይወት ማለፍና ለንብረት ውድመት ምክንያት የሆነ ይገኛል ብለዋል። የከተማ አስተዳደር በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ አካባቢው ካለው ስልታዊ ጠቀሜታ አንጻር ተመሳሳይ ጥቃቶች ዳግም ሊከሰቱ ስለሚችሉ ህዝቡ በማንኛውም እንቅስቃሴው ሰዓት ከፍተኛ ጥንቃቄ እንዲያደርግ አሳስቧል። ይህን አርብ ምሽት የተፈጸመው የድሮን ጥቃትና ቢያንስ የአንድ ሰው ህይወት ማለፉን ተከትሎ የአካባቢ ፖሊስ ማስታወቁን የክልሉ መገናኛ ብዙሃን እየዘገቡት ይገኛሉ። ኢሰማኮም በትግራይ አዋሳኝ አካባቢዎች ዳግም ባገረሸው ግጭት በሰላማዊ ሰዎች ላይ ጉዳት እየደረሰ መሆኑን አስጠንቅቆ አንድ የአሜሪካ ህግ አውጪም ግጭቱ በአስቸኳይ እንዲቆም አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ በአማራና በአፋር ክልሎች አዋሳኝ አካባቢዎች ዳግም ባገረሸው ግጭትና ወታደራዊ እንቅስቃሴዎች ላይ ያለውን ከፍተኛ ስጋት ገልጿል። ኮሚሽኑ በግጭቱ ምክንያት ሰዎች ሊፈናቀሉ፣ የእንቅስቃሴ ገደቦች ሊጣሉና ከባድ የሰብአዊ መብት ጥሰቶች ሊከሰቱ እንደሚችሉ አስጠንቅቋል። በተመሳሳይ ሁኔታ አንድ ከፍተኛ የአሜሪካ ህግ አውጪ አሁን ያለው ውጊያ አገሪቱን ዳግም ወደ እርስ በርስ ጦርነት ሊመልሳት እንደሚችል ያላቸው
ያላቸውን ስጋት ገልጸዋል። ኢሰማኮ ዛሬ ጥር 23 ቀን 2018 ዓ.ም ባወጣው መግለጫ ከጥር 18 ቀን 2018 ዓ.ም ጀምሮ በጸለምት በመጋሊና በአባላ አካባቢዎች የተቀሰቀሰውን ግጭት ተከትሎ ያለውን የሰብአዊ መብት ሁኔታ እየተከታተለ መሆኑን ገልጿል። ኮሚሽኑ አክሎም ግጭቱ በሰዎች ሕይወት፣ የአካል ደህንነት፣ ነጻነትና በንብረት ባለቤትነት መብቶች ላይ ከፍተኛ አደጋ የሚጋርጥ ሁኔታ መፍጠሩን አስታውቋል። ይህ በእንዲህ እንዳለም ወደ ትግራይ ክልል የሚደረጉ የኢትዮጵያ አየር መንገድ በረራዎች መቋረጣቸውን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ይፋዊ የስራ ጉዞዎችን አስተጓጉሏል የሚል መረጃ ተሰምቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ሊያደርጉት የነበረው ጉዞ በረራዎች በመሰረዛቸው ምክንያት ተስተጓጉሎ እንደሆነ ለቀረበላቸው ጥያቄ አዎ የሚል ምላሽ ሰጥተዋል። መቀሌ፣ አክሱም፣ ሽሬና ሁመራን ጨምሮ ወደ ትግራይ አውሮፕላን ማረፊያዎች የሚደረጉ በረራዎች እስከ ትናንት አርብ ድረስ እንደተቋረጡ የቀጠሉ ሲሆን የኢትዮጵያ አየር መንገድ እስካሁን ድረስ ስለመቋረጡ ይፋዊ ማብራሪያ አልሰጠም። በተጨማሪም በአንዳንድ የደቡብ ትግራይ አካባቢዎች የትራንስፖርት እንቅስቃሴ መስተጓጎሉ ተገልጿል። በወልዲያ ቆቦ አላማጣ መስመር ያለው የትራንስፖርት እንቅስቃሴ እየተገደበ መሆኑን እንዲሁም በደቡባዊ ትግራይና አካባቢው የሰዎች መፈናቀል፣ የወታደራዊ ኃይል ዳግም ስምሪትና የባንክ አገልግሎት መኖሩን የተሰማው አንድ የአካባቢው ነዋሪ እንደገለጸው እስከ ትናንት አርብ ጠዋት ድረስ ከወልዲያ በቆቦ በኩል ሲጓዙ የታዩት 2 የጭነት ተሽከርካሪዎች ብቻ ሲሆኑ አነስተኛ የህዝብ ትራንስፖርት አገልግሎት ግን በቆቦ ዋጃና አላማጣ መካከል እየሰራ ይገኛል ሲል አዲስ ስታንዳርድ ዘግቧል። ወደ ቀጣይ መረጃዎችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌህንና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን በጅግጅጋ አውሮፕላን ማረፊያ ተቀብለዋቸዋል። ሶስቱ መሪዎች የተገናኙት በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ እየተካሄደ ያለው ዲፕሎማሲያዊና የደህንነት አስተላለፍ ለውጥ በበረታበት ሰዓት ነው። የውጭ ጉዳይ ሚኒስቴር ዛሬ ይፋ ባደረገው መረጃ መሪዎቹ በጅግጅጋ የተገኙበትን ዝርዝር ዓላማ ወይም አጀንዳ በተመለከተ የሰጠው ዝርዝር መረጃ የለም። ይህ ጉብኝት የተከናወነው ጠቅላይ ሚኒስትር አብይ በጥር ወር መጀመሪያ ላይ ወደ ጅቡቲ ተጉዘው ከፕሬዝዳንት ጌሌ ጋር ውይይት ካደረጉና የዶራሌ ወደብን ከጎበኙ ከ3 ሳምንታት በኋላ ነው። የጠቅላይ ሚኒስትሩ ጉብኝት ግብጽ ከጅቡቲ ጋር በወደብ ልማት፣ በሎጂስቲክስና በታዳሽ ኃይል ዘርፎች የትብብር ስምምነት መፈረሙን ተከትሎ የተደረገ እንደነበር ይታወሳል። በወቅቱ ጠቅላይ ሚኒስትር አብይ ውይይቱ በጂኦፖለቲካዊ እንቅስቃሴ፣ በቀጠናዊ ሰላምና ደህንነት እንዲሁም የሁለትዮሽ ትብብርን በማጠናከር ላይ ያተኮረ እንደሆነ ገልጸው ነበር። ዛሬ በጅግጅጋ የተደረገው ውይይት ሶማሊያ በዲፕሎማሲያዊና በደህንነት ዘርፍ ከፍተኛ እንቅስቃሴ እያደረገች ባለችበት ሰዓት ነው። ሶማሊያ ከኢትዮጵያ ጋር ቁልፍ ወዳጅ ከሆነችው የተባበሩት አረብ ኤሚሬትስ ጋር የነበራትን የደህንነት ስምምነቶች በሙሉ ካቋረጠች በኋላ ከኳታር ጋር የመከላከያ ትብብር ስምምነት ተፈራርማለች። በተጨማሪም ሳውዲ አረቢያ በተባበሩት አረብ ኤሚሬትስ የቀጠናው ተጽዕኖ ላይ ገደብ ለመጣል ከሶማሊያና ከግብጽ ጋር ወታደራዊ ጥምረት ለመመስረት በመጨረሻው ምዕራፍ ላይ እንደምትገኝ ሪፖርቶች ይጠቁማሉ። ፕሬዚዳንት ሐሰን ሼክ መሐመድ በቀይ ባህር ደህንነትና በወታደራዊ ቅንጅት ላይ ያተኮረውን ይህንኑ ስምምነት ለማጽናት ወደ ሳውዲ አረቢያ ያመራሉ ተብሎ ይጠበቃል። በሌላ በኩል ግብጽ በሶማሊያ ያላትን ወታደራዊ ተሳትፎ እያስፋፋች መሆኑ የተገለጸ ሲሆን የዚህም ዋነኛ ዓላማ ሶማሊላንድ በአፍሪካ ቀንድ ውስጥ ለእስራኤልና ለኢትዮጵያ ወታደራዊና ስልታዊ ጥምረት መሰረት ልትሆን ትችላለች የሚል ስጋት በመኖሩ የሶማሊያን መንግስት ጥበቃ ቅድሚያ ለመስጠት እንደሆነ ተመልክቷል። የጅቡቲና የሶማሊያ ፕሬዝዳንቶች በጅግጅጋ መገኘት በአፍሪካ ቀንድ ውስጥ እየታየ ያለውን ፈጣን የዲፕሎማሲና የደህንነት አሰላለፍ ለውጥ በጉልህ የሚያሳይ ሲሆን ይህም የቀጠናው መሪዎች የሁለትዮሽና የባለብዙ ወገን ትብብሮችን ለማጠናከር ጥረት እያደረጉ ባሉበት ሰዓት የተከሰተ እንደሆነ ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ የባርባዶስ ጠቅላይ ሚኒስትር ሚያ አሞር ሞተሊ ባለፈው ሳምንት ከኮሜዲያንና ከቴሌቪዥን ፕሮግራም አቅራቢው ትሬቨር ኖህ ጋር ባደረጉት ቃለ ምልልስ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያላቸውን ጽኑ ድጋፍ ገልጸዋል። ጠቅላይ ሚኒስትሯ ፕሮጀክቱን አብዮታዊ ሲሉ የገለጹት ሲሆን የግድቡን አስፈላጊነትም በአፍሪካ ውስጥ ካለው ዘላቂ የኃይል እጥረት አንጻር አብራርተዋል። የኢትዮጵያ ህዝብ ቁጥር ከ100 ሚሊዮን በላይ መሆኑንና ከዚህ ውስጥ ግማሽ ያህሉ ብቻ የኤሌክትሪክ አገልግሎት
እንደሚያገኙ የጠቀሱት ሞተሊ የህዳሴውን ግድብ በመላው አህጉሪቱ ለሚታየው የልማት ተግዳሮት ስትራቴጂካዊ መፍትሄ መሆኑን አንስተዋል። ጠቅላይ ሚኒስትሯ ታላቁ የኢትዮጵያ ህዳሴ ግድብ ከመሰረተ ልማት ፕሮጀክትነት በላይ ከፍ የሚያደርገው የተገነባበት መንገድ እንደሆነም አጽንኦት ሰጥተዋል። ዓለም አቀፍ አበዳሪዎች ለፕሮጀክቱ ብድር ለመስጠት ፈቃደኛ ባይሆኑም ኢትዮጵያ ፊቷን ወደ ውስጥ በማዞር የአፍሪካ ትልቁን የሃይድሮ ኤሌክትሪክ ግድብ ለመገንባት የአገር ውስጥ ባንኮችን እንዲሁም ዜጋዋን በቦንድ ሽያጭና በህዝባዊ መዋጮ በመስከረም ወር 2018 ዓ.ም በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ የተሳተፉት ጠቅላይ ሚኒስትር ሞተሊ ለጠቅላይ ሚኒስትር ዶክተር አብይ አህመድ የህዳሴውን ግድብ የ21ኛው ክፍለ ዘመን አድዋ መሆኑን እንደነገሯቸውም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ አበዳሪ ሀገሮች የዩሮ ቦንድ ዕዳ ሽግሽግ ስምምነት ውድቅ ማድረጋቸውን ተከትሎ ዳግም ከአበዳሪዎች ኮሚቴ ጋር ድርድር ልትጀምር እንደሆነ ገልጻለች። ኢትዮጵያ የመንግስት አበዳሪዎች ኮሚቴ ስምምነቱ የአበዳሪዎች እኩልነት መርህን ሙሉ በሙሉ አያሟላም የሚል ድምዳሜ ላይ በቅርቡ የተደረሰውን የዩሮ ቦንድ ዕዳ ሽግሽግ ስምምነት ተግባራዊ እንደማታደርግ የገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ጥር 21 ቀን ባወጣው መግለጫ እንደገለጸው ግምገማው የተካሄደው ኢትዮጵያ እንደ ኢሮፒያኑ አቆጣጠር በ2024 ዓ.ም ከፈል የሚገባውን $1 ቢሊዮን በመቶ የቦንድ ዕዳ ሽግሽግ በተመለከተ ከቦንድ ባለቤቶች ጋር ታህሳስ 24 ቀን 2018 ዓ.ም በመርህ ደረጃ ስምምነት ላይ መድረሷን ተከትሎ ከመንግስታት አበዳሪዎች ኮሚቴና ከዓለም አቀፉ የገንዘብ ድርጅት ጋር ምክክር ቆይቶ መሆኑን አመላክቷል። እንደ ሚኒስቴሩ ገለጻ ኢትዮጵያና አማካሪዎቿ በመርህ ደረጃ የተደረሰው ስምምነት በመንግስታት አበዳሪዎች ኮሚቴ ተግባራዊ የሚደረገውን የአበዳሪዎች እኩል አያያዝ መርህና የኢትዮጵያ የአይኤምኤፍ ፕሮግራም ግቦችና መለኪያዎች ጋር የሚጣጣም መሆኑን ለማረጋገጥ ከኮሚቴውና ከድርጅቱ ጋር ሲነጋገሩ ቆይተዋል። ኢትዮጵያ ከግልም ሆነ ከመንግስታት አበዳሪዎች ጋር በቅን ልቦናና ገንቢ በሆነ መልኩ ለመስራት ሙሉ በሙሉ ቁርጠኛ ነች በማለትም ሚኒስቴሩ ገልጿል። ወደ መጨረሻው መረጃችን ስናልፍ የቤኒሻንጉል ጉሙዝ ኩምሩክ የወርቅ ፕሮጀክት ሊሸጥ ነው ሲል ዋዜማ አስነብቧል። ከፍተኛ የወርቅ ክምችት እንዳለበት በሚታመነውና ከአሶሳ እስከ ሱዳን ድንበር በተንሰራፋ የ100 ኪሎ ሜትሮች የኩርሙክ ወርቅ ፕሮጀክትን እስካሁን ይዞ ያስተዳድር የነበረው አላይድ ጎልድ ኩባንያ ፕሮጀክቱን ለቻይናው ዚጂን ኩባንያ ለማስተላለፍ እየተዘጋጀ መሆኑን ሰምተናል ሲል ዋዜማ ዘግቧል። ያለፉትን ዓመታት የግብጽ እጅ የነበረበትና የህዳሴው ግድብ አቅራቢያ በመገኘቱ ስጋት የፈጠረው ፕሮጀክት ወደ ቻይናው ኩባንያ መሸጋገሩ እልባት እንደሚሰጠው ይታመናል በማለትም ዋዜማ ጨምሮ ዘግቧል።